ቲክቶከሯ ናዮ ከሌላኛው ቲክቶከር ጆን ዳንኤል የወለደችውን ልጇን ክርስትና አስነስታለች። በክርስትናው ፕሮግራምም በእስር ላይ የሚገኘው የልጇ አባት ጆን ዳንኤል ጓደኞቹ ቲክቶከሮች በስፍራው በመገኘት የጓደኛቸውን ቦታ በመተካት ሞቅ ደመቅ አድርገው እንዲያልፍ አድርገውታል። ከአንዲት ሴት ውጪ እሷም ጃኒ ናት። ጃኒ እኔና ጆን ዳንኤል የፍቅር ግንኙነት ነበረን ማለቷ አይዘነጋም። ፍቅረኛሞች ነበርን። ታዲያ እንዴት ሊያውቅ ይችላል? ሰው ያስታውቃል። አሁን እዛ ስንጣላ ምናምን የሆነ ሪአክሽናችን ምናምን አያስታውቅም? ያስታውቃል። ግን እኛ ገገምን። የተለያዩ ቪዲዮዎችን በማህበራዊ ሚዲያዎች ተሰራጭተው በርካቶች ተመልክተዋቸው ነበር። ታዲያ አሁን እሱ ከናዮ ልጅ ወለደ። እሷም በክርስትናው ዕለት ሳትገኝ ቀረች። በተለይም ከዚህ በፊት ላይቭ ላይ ናዮ ተብሎ ስሟ ሲጠራ ጃኒ ላይቭን አቋርጣ ስትወጣም ተመልክተን እናውቃለን። መጣች በኋላ እኔ አንቺ ወንድም ሶስቱን ፌስታል ልጅ ፓምፐርሱን ሚስጥር ሆኖ የነበረው የናዮና የጆን ዳንኤል የፍቅር ግንኙነትም ግልጽ ሆኖ አደባባይ ገሃድ ወጥቷል። ጓደኞቻቸውም ሳይቀሩ ልጁ የጆን ዳንኤል እንደሆነ መስክረዋል። ወንድ ልጅ የወለደችው ናዮ በቅርቡ በ100,000 ብር ዋስ ከእስር መለቀቋ ይታወሳል። አንዳንድ መጥፎ ነገሮች በህይወታችን የሚመጡት የተበላሸውን ሊያስተካክሉም ይሆናል። ከወራት በፊት በነጆን ዳንኤል ክስ አብራ ለእስር የተዳረገችው ናዮ በማረሚያ ቤት እያለች ማርገዟ ተሰምቶ ነበር። ከብዙ ክርክር በኋላ የዋስትና መብቷ ተከብሮ ከማረሚያ ቤት እንድትወጣ የተደረገ ሲሆን ምናልባት ለእስር ባይዳረጉ ኖሮ ልጆቹ ካሉበት እድሜና ዝና አንጻር በእርግጠኝነት ልጃቸውን ለማስወረድ ጥረት ያደርጉ ነበር ያሉ አልጠፉም። ዛሬ ግን ያ አልሆነም። በመታሰሯ ብቻ በህይወቷ ሌላ አዲስ ምዕራፍ፣ ሌላ የምትኖርለት ምክንያትን አገኘች። አንዳንድ ነገሮች በህይወታችን ሲመጡ ምናልባት የህይወታችንን መስመር ሊያስተካክሉልንም ይሆናል። በህይወት ጉዞ ውስጥ ነገሮች መዘበራረቅ፣ ትክክለኛ ቦታና ትክክለኛ መስመር አለመያዝ እንዲሁም በቲክቶክ ስሟ ይዲዲያ በመባል የምታወቀው ናዮ ማለት ናት። በኢትዮጵያ አየር መንገድ ከአዲስ አበባ ወደ መቀለ ጉዞ በማድረግ አሸንዳን ለማክበር ነበር ከቤቷ የወጣችው። የልጇ አባት ቲክቶከር ጆን ዳንኤል በፈጠረው አምባጓሮም የህይወት መስመር ተቀይሯል። ባልጠበቀችው ሁኔታ ራሷን ቃሊቲ ማረሚያ ቤት እንድታገኝ አድርጓታል። ወደ እስር ቤት አብሯት የገባውን የልጇን አባት ቃሊቲ ትታ እሷ ልጅን አትርፋ ወጣለች። አንዳንድ ጊዜ በህይወታችን ውስጥ አንዳንድ ነገሮች ሲመጡ በጸጋ መቀበል ያለብን ይመስላል። ምክንያቱም እነዚህ አስቸጋሪ ጊዜያት ውስጥ የተደበቀ በረከት ሊኖር ይችላልና ነው። ናዮ ያሬድ ነጉ በማረሚያ ቤት ያቀረበው ኮንሰርት ላይ ተገኝታ ከታየች በኋላ በርካቶች አዝነውላት በቶሎ እንድትፈታ ወደ ራሷ እንድትመለስም በሰላም እንድትገላገልም ተመኝተውላት ጸልየውላት ጭምር ነበረ። ጸሎቷ የሰራ ይመስላል። አሁን ደግሞ እንግዲህ በተለይም የወንድ ልጅ ወልዳ ክርስትና ማስነሳት ትችላለች። ስጢፎን ጨምሮ ጆን ዳንኤል፣ ጆሲ ፍራይዴስ በርካታ የጆን ዳንኤል የቅርብ ጓደኞች ማለት ነው በቲክቶክ ዓለም ወደ ናዮ ቤት በመሄድ የናዮ ልጅ ክርስትናን አብረው አክብረዋል። አብረው ቀኑን አስበው ውለዋል። አብረው ሞቅ ደመቅ አድርገው ተመልሷል። ጓደኝነት በማህበራዊ ሚዲያ ከመተዋወቅ ውጪ ነው። ጓደኝነት አብሮ ከመብላት አብሮ ከመጠጣት ውጪ ነውና ከዛ ነገር ብቻ ውጪ ነውና እነዚህ ሁለት ሴቶችም በተለይም እነዚህ የቲክቶክ ግሩፕ ላይ የሚንቀሳቀሱ ሰዎችም ላሳዩት መልካምነት ላሳዩት የጓደኛ ተጽዕኖና የጓደኛ ትክክለኛ ድርጊትም ከበርካቶች ዘንድ ሙገሳና እንዲሁም ደግሞ ውደሳም ጭምር መወደስም ጭምር እየተቸራቸው ይገኛል።
ምንድነው ነገሩ ጋይስ? የጆን ዳንኤልና የናዮ ልጅ ክርስትና ነው። ዛሬ ክርስትናው ነው እና ዛ ክርስትና እንኳን ደስ አላችሁ ሁላችሁም። ተመስገን ተመስገን